አዶናይ ታሰረ። ምን አድርጎ? ይህ ጥናዣ መንግስትን በስመ አብ ወወልድ ወመንፈስ ቅዱስ ያገኘው ነው እንደሚያዝረው እንዴ? አሁን እኔ የገረመኝ እነ ጆሲን እነ ምናምንን ልብስ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኝ አሁን እነሱን እና ለምን ባዶ ራቆትን ሜዳ ያለው የተቸገረውን ድሃን ባህላችን አይደለም ብላችሁ አታስሯቸውም እንዴ? ባዶ እግሩን ሜዳ ያለውን ሰውዬ ባህላችን አይደለም ብላችሁ ለምን አታስሩትም? ጥናሻም የሆነ መንግስት ደግሞ ራ በፈጣሪ ስም አንተን ከዚህ የአፍሪቃ ምድር ላይ በንቁሮ የሚያስወጣት አጣ ጀዝባ። ከምሬን ከሆነ ማርያም እኔ ገረመኝ የጆሲን የእንትናን እንትን ስንት ድሃ ለደባው ባዶ ራቆትን ባደብታንት የሚሄድ ማርያምን ዋ እስማ አላሁ መንፈስ ቅዱስ ተው አትበሉኝ። ተው አትበሉ ማርያምን እንዴ እንደሆነ ሀገር አልገባ ስማ አሌክስ ተናገረ ብላ አሌክስ ተሳደበ ብላችሁ ደግሞ ተሳደቡ። እኔ ሀገሬ ስለማልገባ ነው። አንዱን አውቄያለሁ። ገባችኋ? ሀገር ቤት አውቃለሁ። ኦኬ መግባት እንደማልችል ኢትዮጵያ ላይ ያለው አጅሪት በሙሉ እንደዚህ አፋውን ከፍታን እየጠበቀች እንደሆነ ስለማቅ አገሬን ስለማልገባ ስለማቅ ነው የምሳደበው። አሌክስ ተሳደበ ብላችሁ ደግሞ ኢትዮጵያ ሀገር ላይ ያላችሁ ተአውሩ፣ ወይም ደግሞ ሌላ ሀገር ያላችሁ መግባት የምትፈልጉ ሰዎች ካላችሁ ደግሞ አውሩ። ነገ ትታነቃላችሁ። ከምሬን ነው። እኔ አልገባም ሀገር ቤት። ማቀው ሰው ነኝ። በደንብ አድርጌ ነው ማቀው። ከጥንቱ ጥቅምቱን ከውስጥ ያለው ሰው ስለማቅ ነው። እኔ መግባት አልችልም። ማርያምን አልችልም። እኔ እናቴ ትሙት አልችልም። መግባት አልችልም። ታግጃለሁ። ኦኬ ብላክ ሊስት ላይ የገቡት ከብላክ ሊስቱ የገቡ ሰዎች አንዱ ነኝ። መግባት አልችልም። ለዛ ነው የምሳደው። እና ደግሞ የጆሲ የምናምን ጀዝባ ሆነህ ነው እንጂ በተለያኛው ሰው ብሎ ማምጣልኝ ማነው ስም ሱሪው ላይ እንደዚህ ያለ ሱሪ የለበሰው ሰው ያላ ጥቁር ልብስ የለበሰው አባቶቻችን እንደዛ ይለብሱ ነበር ድሮ። ማርያም የአባቴ ፎቶ አለ እንዲያውም ድሮ እንደዛ አይነት ልብስ ሲለብስ ጃኒ። አዎ ጃኒ እንዴ ሰው ቀይ ልብስ ይልበስ ቆማጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በመላው ዓለም ላይ የምትገኙ ሰላማችሁ ብዙ ትትረፍርፍ ይበልልኝ። እንግዲህ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስል በትህትና እጠይቃለሁ ማለት ነው። እንግዲህ በአንዳንድ ነገሮች መተናል ማለት ነው። እንግዲህ በሰሞኑ የኢትዮጵያ ቲክታከሮች እንግዲህ ማፊያ ሆኖ ነበር ማለት ነው። ስለዚህ ትውልዱን የሚያቆሽሽ ለትውልዱ ምንም የማይጠቅም ነገር እያስተማሩና እያደረጉ አይተናቸው ነበር ማለት ነው። ሶ እንግዲህ ከነሰግጥ ምናምን ብንጀምር እነሰግጥ እንግዲህ መጨረሻቸው ከርቸሌ መሆኑ ያሳዝናል ማለት ነው። ባይዘወይ በመታሰሩ እኔ ደስ ብሎኛል እውነት ለመናገር ማለት ነው። ለምን እንዴት ወዴት ምናምን ልትሉ ትችላላችሁ። ምክንያቱም የሚያስተምሩት ነገር ትውልዱን የሚያስተምሩት የተበከለ እንጂ ጥሩ ነገር አይደለም እያስተማሩት ያለው። ከዛም ባሻገር ትውልዱ የእነሱን ፈለግ ይማርና ነገ ምን እንደሚሰራ ሁላችንም እንረዳዋለን ማለት ነው። ስለዚህ እንግዲህ አንዳንዴ ህግ መኖር በጣም ደስ ይላል እና ኢትዮጵያ ላይ እንደምታውቁት ህግ የለም። ዜጎች በገንዛ ሀገራቸው ተገድለውም አይደለም ወሬ አውርተው ይቅርና ተገድለው ራሱ ህግ የሌለበት ሀገር ነው ያለነው ኢትዮጵያ። ለዛ ስለሆነ ማንም እየተነሳ አፉን ይከፍታል። የሰዎችን ክብር የሚነካ ነገር ለምሳሌ አሁን ይሄ ጥቁሩ ልጅ እንግዲህ ስሙ ደግሞ እኔ እሱ ስም አያዝልኝም። እሱም ደግሞ ሰው ሆኖ እንግዲህ የራቁት ቪዲዮ እንደቀረጸ የሚወራ ወሬዎች እየተወሩ ነው ማለት ነው። ስለዚህ በሱ እንመጣበታለን ማለት ነው። እውነት ለመናገር ግን እኔ በጣም ነው ያዘንኩት። ጌታ ነው የምላችሁ ማለት የሚሰሩት ስራ ሁሉ ለምንድን ነው ትውልዱን የሚያስተምር ነገር የማይሰሩት? በዚህ ልክ እኔ እንጃ በጣም ነው መረብ እየሆኑ ያሉት። በነገራችን ላይ ቤታችን ወፍ አለና ለዛ ስለሆነ ወፎች እየተንጫጩ ስለሆነ እንግዲህ ቻሉት ስል በትህትና እጠይቃለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ እንግዲህ ሰግጥ አይሰግጥ እንደውም ይህን ያህል ጊዜ መቆየቱ እኔ ራሱ እኮ ገርሞኝ ነበር። ሰግጥ በጣም አብስቶት ነበረ ማለት ነው። ሰው መታሰሩ በጣም ነው ደስ የሚለው። ምክንያቱም እንግዲህ ሰግጥ የሚባለው ሰግጥ ብዙዎች እንግዲህ ያስቆጣ ነበረ ማለት ነው። ሰው ሰግጥ ያው በብዙዎች ተው ተብሎ ነበር እና እሱም እንግዲህ ወጥቶ ደግሞ ሰግጥ ካሁን በኋላ ይቁም ምናምን ነገር ሲል እዛ መጨረሻ ላይ
እንዴ አናቆም ምናምን ብለው ሲሉት በድጋሚ ደግሞ የሰራው ቪዲዮ የሚያሳፍር ቪዲዮ ሰርቶ ነበር ማለት ነው። ስለዚህ ማርም ሲበዛ ይመራል አይደል የሚለው የሀገሬ ሰው ከአቅም በላይ ሆነ። ገባችሁ? ኢትዮጵያ ላይ ህግ የለም በቃ የሚል ነገር ሲያሳይ ስለነበረ ሰው ተከርችሎልናል እንግዲህ ማለት ነው። መልካም ከርቸሌ ብለናል እንግዲህ ቲክታከሮች። የዛሬ ስንት አመት ነው እንግዲህ ጆን ዳንኤል እንደምታውቁት አየር መንገዱ ነው ሲሳደብና የአየር መንገዱ ነገር ሲያስጥላላ ከኔዮኒ ማኛው ኔዮኒ ጓጌው ጋር አሜሪካን ሀገር ከተቀመጡት ጋር ሆኖ የተለያየ አረካት ሲል ነበር። አይዞ አይዞ ሲለው ነበር ዮኒ ማኛ። አያችሁ ግን እስር ቤት አመት ከምናምን ሲበሰብስ ዮኒ ማኛው ዮኒ ጓያው አሜሪካን ሀገር እንጂ እሱን መጥቶ አይዞ አላለውም ጆንን። ስለዚህ አንዳንድ ሰዎች ውጭ ሀገር ሆነው አሜሪካ ሆነው አይዟችሁ በለው እንደዛ ምናምን ስትባሉ እውነት ይመስላችኋል። ስለዚህ ጥፋቱ የራሳችሁ ስለሆነ እንኳን ተከረችላችሁ ነው ብዬ የማስበው። እንዲሁም ደግሞ ጋዜጠኛውም ራሱ መታሰሩ በጣም ደስ ይላል። አንዳንድ ደግሞ አሽቃባጭ አለቅላቂ ሰዎችን ደግሞ አላችሁ በምን ቢታለፍ እስካሁን ምን እንደሰራ እናንተ የምታውቁት ጉዳይ የለም አይደል እንዴ? አዎ ብዙ አሳፋሪ ነገሮችን ሰርቶ ሊሆን ይችላል። ነገር ግን ይሄ ሰውዬ በመታሰሩ ለሌላዎች መቀጣጫ ይሆናል። ጎበዝ። ስለዚህ እናንተ ምን እንደምትሉ እኔ ግራ ነው የሚያጋባኝ አንዳንዴ እውነት ለመናገር ማለት ነው። ለማንኛውም ወይኔ ካሜራ ጀርባ ሆኜ እየቀረጽኩኝ ነው ጋይስ። እኛ ጋር ክረምት አለ ምናምን ዝናብ እየጣለ ነው። እዛ ላይ ደግሞ ወፎቹ ሲያስጠሉ በስማታቷ እና ወፍ ይጮሃል ምን ይጮሃል ብቻ። እስኪ ስለነ ጆን ዳንኤል ስለነ ሰግጥ እንግዲህ የሰግጥ ነገር ባይዘው በጣም እንትን ብሎኛል ማለት ነው። እንግዲህ ምንም ማድረግ አይቻልም። ከቀደም ነው እንጂ መጥኖ መደቆሰው ምን ያደርጋል? ውጭ ጥሎ ማልቀስ ይላል የሀገሬ ሰውና ቀደም ነበር መጥና መደቆስ ያለብህ እንጂ በጣም አብዝተኸው ነበረ። ስለዚህ በመታሰራችሁ እኔ ግን የገረመኝ ሴቷ ለምን ታሰረች? ባይዘወይ ሴቷ መታሰር የለባትም ነበረ ማለት ነው። ከሱ ጋር ስለነበረች ነው። አዎ የሰግጥ ተባባሪ ስለሆነች እንግዲህ እንኳን ታሰረው ችግር የለውም። እነሱም እሷ የምታወራው ጥሩ አልነበረም። የሆነ ሰዓት ድሬ ነው ምናምን ተሳድባ ባይዘወይ ይቅርታ ጠይቃ ነው የተፈታችሁ ማለት ነው። ስለዚህ አሁንም ቢሆን በቃ ከሰግጥ ጋር እየሰገጠች ስለሆነ መታሰሩ አሪፍ ነው። ምክንያቱም እሷ ብቻ ሳይሆን ሌሎች ቲክታከሮችም እንደዚህ ማፊያ የሚሰሩ ቲክታከሮች መታሰር አለባቸው። እኔ በመታሰራቸው በጣም ደስ ብሎኛል። ባይዘወይ እንግዲህ ምንም ማድረግ አይቻልም። መልካም ከርቸሌ ብለናል እኛም። ለማንኛውም ብዙ ለወራ ነበር። ወፎች ሊያስወሩኝ አልቻሉም። እናንተ ምን ላድርግ? እኔ እንደው አረቦች ወፍ ምን እንደሚያደርግላቸው ግራ ነው የሚያጋባኝ። በቀኛ ቤት የወፍ ጥርቅም ተውት ከምነግራችሁ በላይ ማለት ነው። በጣም ብዙ ወፍ ነው ያለው እና ለዛ ስለሆነ አላስወራኝ አለ ጭጭ እያለ እና በተረፈ እንግዲህ ያለው ነገር ይሄ ነው። ሌላ ምንም ነገር የምለው ነገር የለም። እንግዲህ ያው በእንትኑ ለማንኛውም መልካም ከርቸሌ ብለናል። በስተመጨረሻ ሌላ ምን እላለሁ? መልካም ከርቸሌ አበስታችሁት ነበር፣ ማፊያ ሆናችሁ ነበር። ስለዚህ ግን እናንተ ህዝቡ በጣም ጠልጧችኋል። ግን በነገራችን ላይ እሰይ ሁሉም እንዳለ ማለት ነው። አተ ፌስቡክ አተ ቲክቶክ እሰይ ነው የሚል ህዝብ እኮ ሲጠላችሁ በጣም ከባድ ነው ጋይዝ። ህዝብ ሲወዳችሁ የሚወዳችኋል፣ ሲያነግሳችሁ ደግሞ ያነግሳችኋል። እንዳለ ኮመንቱ እሰይ የሚል ነው። ስለዚህ በዚህ ልክ ተጥልቶ ነበር ማለት ነው። ሰግጥ የሰግጥ ነገር እና ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልልኝ። ውዶች፣ ማሮች፣ ፍቅሮች ቴንኪው እላችኋለሁ። ወፎች እየለፈለፉ ስለሆነ ማውራት አልቻልኩም ባይዘወይ እና ለዛ ነው ያለው ነገር። ብቻ በጣም ያሳዝናል። እናመሰግናለን። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ውዶች፣ ማሮች፣ ፍቅሮች ቻናሉን ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ነው የምላችሁ። አዎ ላይክ አድርጉ፣ ሰብስክራይብ። ቻናሌ እየታየ አይደለም። ሌሽ ቻናሌ የማይታይበት ችግሩ ምንድነው? አዎ ችግሩ ምንድነው? የማይታይበት ቢታይ በጣም ደስ ይለኛል። ግን ምንም ቻናሌ እየታየ አይደለም። ፈጣሪ ትዕግስት ይስጠኝ እና ለማንኛውም ይሄን ያለው ነገር በተረፈ መልካም ይሁንላችሁ ለእናንተ ውዶችዬ። ቴንኪው። የመዳምን ቤት እያያችሁት ምንጣፍ ነጭ ምንጣፍ፣ አቤት ነጭ ምንጣፍ እኮ ሲወዱ እዚህ ቤት ረብለው ረናዳኛው